በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ምስኹላትና ይኹን። ፍቑራት ስድራ እግዚአብሔር ናይ ማሕበር ሓመረኖ ተራድኦ ቻናል ተኸታተልቲ ከመይ ቀኒኹም? እግዚአብሔር ይመስገን ኢልና ክነመስግኖ እናተወድስ በዓል ይኹን አሜን። እሱማር ፍቑራት ስድራ እግዚአብሔር ለዛሬው እግዚአብሔር ቢወድና ቢፈቅድ የነፍስ አርነት ካብዝልና አውነሽ ነዳ መጽሐፍ መበልሻምና ክፋለኪና ነብዩና ሰናይ ምድማት። የዛሬው ርዕሳችን ከባለፈው ክፍል የቀጠለ ሆኖ ርዕሱም ማንነትህ እወቅ ይላል። አንተ እግዚአብሔርን የምታመልክ ወንድሜ ሆይ፣ አንተ በእውቀትና በባህል የቤተ ክርስቲያንን መሰረት የምትጥል ይመስልሃልን? ምስኪና ባለ እውቀት ላይ ያለህን መታመን ካላስወገድክ በስተቀር ወደ እግዚአብሔር ፍጹም መቅረብ እንደማትችል ነው የምነግረህ። ይህ ከሆነ ደግሞ ምንም እንኳን አገልግሎትህ የተሳካ ቢሆንልህ እግዚአብሔር አይባርከውም። ምክንያቱም ሰዎች ይህን የተሳካ አገልግሎት የሚገልጹት ከዓለም ከተቀበልካቸው የምስክር ወረቀቶችና ሳይንሳዊ ዲግሪዎች አኳያ እንዳገኘው አድርገው ስለሚቆጥሩት ነው። በዚህም ለእግዚአብሔር ይሰጥ የነበረው ክብር ተሰርቆ ለዓለም ተሰጠ ማለት ነው። አዋቂ ወንድሜ ሆይ፣ አሁን ባለንበት በ20ኛው መቶ ክፍለ ዘመን ውስጥ እንኳን እግዚአብሔር ካንተ ይልቅ ሕዝቡን ማስተማር የሚችል ምንም ያልተማረ አሳ አሳጋሪ ሰው ከባህር ዳር በመጥራት ወንጌላዊና ሐዋርያ ማድረግ ይቻለዋል። እግዚአብሔር ባህረ ኤርትራን ለመክፈል የመረጠው የወርቅ በትር ሳይሆን ዛሬ በዓለማችን ላይ የሚገኙትን በሚሊዮኖች የሚቆጠሩትን በትሮች የሚመስል ተራ በትርን እንጂ። ስለሆነም ገና ለገና ዓለማዊ ወይም መንፈሳዊ እውቀት አለኝ ብለህ በማሰብ ራስን እንዳታማጻድቅና እንዳታኩራራ ተጠንቀቅ። ብዛት ያላቸው መንፈሳዊ መጽሐፍትን ብታነብና ብዙ ልምምድ ቢኖርህም ይህንን አታድርግ። ይልቁንም ዕለት ዕለት እየጨመረ ከሚመጣ እውቀትህና ትልቅ መንፈሳዊነት ጎን ለጎን በእግዚአብሔር ፊት ስትቆም አላዋቂና ጉድለት ያለብህ በመሆን እርሱ ብዙ እንደተጓዘ ሳይሆን ገና ጀማሪ እንደሆንክ አድርጎ እንዲመራ መቆምህን ግለጽ። በእርሱ ፊት ስትቆም ደካማ ከአጋንንት ወገን ደካማ ከሚባሉት ጥቃት ቢገጥምህ በአፋጣኝ እንደምትፈልገው ሆነህ ቁም። አንተ ጥቃቅን ወይም አነስተኛ ብለህ ከምትቆጥራቸው ኃጢአቶችንም እንደዚሁ። እኔ መንፈሳዊ መጽሐፍትን የሚያነቡ ብቻ ሳይሆን የሚጽፉ ብዙ ሰዎች ጀማሪዎች ከሚፈጽማቸው ኃጢአቶች እንደወደቁ ስላየው በእግዚአብሔር ፊት ስትቆም በፍርሃት ቆም። በራስ ከመተማመን ከመንፈሳዊ እውቀትና ልምምድህ አኳያ የምትቆም ከሆነ ግን በራስህ ኃይልና ክንድ ተመክተህ እንደቆምክ ነው። ስለዚህ አቋቋም መጽሐፍ ቅዱስ እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንድ የሚያድርግ ልቡም ከእግዚአብሔር የሚመልስ ሰው ርጉም ነው። ትንቢተ ኤርምያስ ምዕራፍ 17። ተወዳጁ ውድ ወንድሜ ሆይ፣ ራስን ወደ ማዋረድ ወደ ትህትና አላዋቂ እንደሆንክ ወደሚያሳውቅህ እውቀት የሚያድርስህ ማንኛውም ዓለማዊ ሆነ መንፈሳዊ እውቀት ሐሰተኛና አሳሳች እውቀት እንደሆነ እወቅ። ይህን እንዲሁ ያለውን እውቀት እንዳትጠየቅ እንዳትፈልግና መዝጊያ እንዳታንኳኳ የሚሰነዘር የዲያብሎስ ጡንቻ ነው። ስለዚህ መጽሐፍ ቅዱስ እንደሚናገር ምንጊዜም ቢሆን አላዋቂ መሆንህን ብቻ እወቅ። ማንም ራሱ አያታልል። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሆን። አንደኛ ቆሮንቶስ ምዕራፍ 3። ጥበበኛውም ሆነ ሞኙ በላያቸው የሚነፍሰው ንፋስ አንድ አይነት ስለሆነ ሁለቱም በእግዚአብሔር ፊት እኩል ናቸው። በእግዚአብሔር ፊት ሁሉም ደካማ ስለሆነ ደካማውና ኃያሉ በእርሱ ዘንድ እኩል ናቸው። ወንድሜ ሆይ፣
ኃይለኛ ነኝ ብለህ ታስባለህን? ካሰብክስ ያንን ኃይልህ ከየት አመጣኸው? አንተ አመድና ትቢያ ጎስቋላና ምስኪን ስለሆንክ ይህንን ኃይል ያንተ አይደለም። ይህ ኃይል ከሌላ ሰው ያገኘውም አይደለም ከእግዚአብሔር እንጂ። ክብርና ምስጋና ለእርሱ ይሁንና ኃይል እርሱ ብቻ ነው። ኃይልም ሁሉ የሚገኘው ከእርሱ ብቻ ነው። ያንተስ ኃይል ከእግዚአብሔር አይደለምን? ከሆነ ለምን ትታበያለህ? ለምንስ ትኩራራለህ? የእግዚአብሔርንስ ኃይል እርሱን ለማገልገል ካልሆነ ለሌላ ለምን ታውለዋለህ? ስለዚህ ሊከበር የሚፈልግ ቢኖር በእግዚአብሔር ይክበር። እርሱ ከክብር ሁሉ በላይ የሆነና ለምንከብርበት ነገር ሁሉ ምንጭ ነውና። በእግዚአብሔር ኃይለኛ ሆነ በተፈጥሮ ደካማ ብትሆን ከሐዋርያው ከቅዱስ ጳውሎስ ጋር እንዲህ በል፣ እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ። ስለዚህ ስለ ክርስቶስ በድካምም በመንገላታትም በችግርም በደስታም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። ሁለተኛ ቆሮንቶስ ምዕራፍ 12። ራሱን ብርቱ አድርጎ የሚቆጥር ሰው በእግዚአብሔር ሊጠራ አይችልም። ምክንያቱም እግዚአብሔር የዓለምን ብርቱ ነገር እንዲያሳፍር የመረጠው የዓለምን ደካማ ነገር ስለሆነ። አለኝ የምትለውን ኃይል አትተማመንበት፣ ምክንያቱም ኃጢአት ታሸንፈሃለችና። ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው። መጽሐፈ ምሳሌ ምዕራፍ 7። ይልቁንም ከንጉሥ ዳዊት ጋር አብረህ እንዲህ በል፣ ድውይ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ፣ ነፍሴም እጅግ ታወከች። መዝሙረ ዳዊት ምዕራፍ 6። ስለዚህ ውድ ወንድሜ ሆይ ደካማ ስለመሆነ እርግጠኛ ሆን። እርግጠኛ የምትሆነው እኔ ስለነገርኩ ሳይሆን እውነተኛ ነገር በመሆኑ ነው። ዛሬ ኃጢአት ሰርተህ አልወደክምን? ትናንትና ከትናንትና ወዲያ ባሉት ቀናትስ? ስለዚህ ጠንካራ አይደለህም። ደካማና የድካም ሁሉ ምሳሌ ነህ። ይህንን ደካማነት ተናዘህ አንተ በእግዚአብሔር እግዚአብሔርም በአንተ እንዲኖር ካልተፋጠንክ በስተቀር በደካማነት ትቃጠላለህ። አንድ ሌላ ምክር ልምከርህ። ራስን ከሌሎች የበለጠ ብርቱ አድርገህ በምታስብበት ዓለም ውስጥ አታስቀምጥ። ራስህን ከሌሎች የበለጠ ብርቱ አድርገህ በምታስብበት ዓለም ውስጥ አታስቀምጥ። ብዙ ስራዎችን ልታከናውን የቻልከው ኃላፊነቱ ስለተሰጠህና ደካማ በምትላቸው በእነዛ ሰዎች ቦታ ባለመሆንህ እንደሆነ አስብ። ምናልባት አንተ በእነዛ በምትኮንናቸው ኃጢአተኛ ሰዎች ቦታ ብትሆን ከእነርሱ የበለጠ ኃጢአት በመፈጸም ብዙ ድካምን ባሳየህ ነበር። ባለፈውና በአሁኑ ወቅት ቢሳካልህ በአንተ ኃይል ሳይሆን እግዚአብሔር ካንተ ጋር በመሆን እንደሆነ እወቅ። ስለዚህ እግዚአብሔር በእርሱ ፈንታ አንተነትህን በማምለክህ ደስ እንደማይሰኝ በመረዳት ጉዞህን ከእግዚአብሔር ጋር ቀጥል። ላንተ ሁሉን የሚያከናውን እግዚአብሔር ብቻ ነው። ሁሉን የሚያከናውንልህ እግዚአብሔር መሆኑንና አንተ በእርሱ አጠገብ ምንም ባትሆን የሚያከናውነው ሁሉ በመመልከት የእግዚአብሔርን ስራ የምታደንቅ ከሆንክ ይህን ብቻ ማመን ይበቃል። በአንጻሩ ሁሉን የምታድርገው አንተ መሆንህና ሁሉን ማድረግ የሚያስችልህ ኃይል እንዳለህ የምታስብ ከሆነ ምንም ማድረግ ምን ሁሉም ከንቱ እንደሆነና አንተም እንደምትወድቅ እወቅ። ይህ ደግሞ በመንፈሳዊ አገልግሎትና በውጫዊ እንቅስቃሴ ላይ ብቻ ሳይሆን በውስጣዊ መንፈሳዊ ሕይወትህ ሊተገበር እንደሚገባ ተረዳ። ዘላለማዊ ሕይወትን የምታገኘው በጥረትህ ከሆነ ትወድቃለህ። አንድ ጊዜ የወደቅክበት ኃጢአት ዳግመኛ ሊጥልህ እንደማይችል አድርገህ የምትመካ ከሆነ ያም ኃጢአት ከጥቂት ጊዜ በኋላ መልሶ ይጥልሃል። አወዳደቅህም እጅግ ታላቅ ይሆናል። ትክክለኛው ነገር እሾህና አሜኬላ በምታበቅልብህ ምድር ላይና በማንኛውም ፈተናና ኃጢአት ፊት ደካማ መሆንህን መቁጠርህ ነው።
ከመዝሙረኛው ጋር እንዲህ በል፣ እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዛን ጊዜ ሕያዋን ሳለን በዋጡን ነበር። መዝሙረ ዳዊት 123። ከዚህ በኋላ እግዚአብሔር በአንተ ቦታ ስላንተ እንዲዋጋ ትጮኻለህ፣ እርሱም ተዋግቶ ድል ያድርግልሃል። ከዚህ በኋላም ድሉ የእግዚአብሔር እንጂ ያንተ ስላይደል ክብሩን ሁሉ ለእርሱ ትሰጣለህ። የሚቀጥለው ርዕስ ምዕራፍ 8 ሆኖ አንተነትህና የሰዎች ውዳሴ ይላል። እግዚአብሔር ቢወድና ቢፈቅድ ይህንን ርዕስ በሚቀጥለው ሳምንት የምናነበው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።